ሰላም የማዳም ቅመሞች እንዴት ናችሁ? ያለው እግዚአብሔር ይመስገን። ሰላም ናችሁ ሆይ? ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። አይና አለም ነኝ። አዲስ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው እዩት። ውድ ቤተሰቦች የዛሬው ቪዲዮ ደግሞ ምን መሰላችሁ? አብርሽና ማነበር ነፂ ነው የምትባለው አብርሽና ስለ አብርሽና ስለ ነፂ ትንሽ እናወራለን አብረን ማለት ነው። ምንድነው ትላንትና ቪንትን ስለ አብርሽና ስለ ነፂ ቪዲዮ ተለቋልና ከዛ እሱን ሳይ ኮሜንት ምናምን ማንበብ ጀመርኩኝ ማለት ነው። እና አብዛኞቹ በቃ እንዴት እንደዚህ ታደርጋለህ አብርሽ? እንዴት እንደዚህ ታደርጋለህ? እንዴት እንደዚህ ታደርጋለህ አብርሽ? ምናምን ነው የሚሉ። በፊት ነፂ ከትንሽ ቀን በፊት አይ ቲንክ ከሁለት ቀን ይሁን ከሶስት ቀን በፊት ብቻ ቪዲዮ ለቃ ነበረ እያለቀሰች ማለት ነው። እና እሱንም አይቼዋለሁ። እና በጣም እያለቀሰች ምናምን እየሸወዳት እንደሆነ እንደምትወዳው እየዋሻት እንደሆነ እና እንደምታፈቅረው ምናምን ብቻ አይታችሁታል ብዬ ተስፋ አደርጋለሁኝ። እና ከትላንትና ወዲያ ደግሞ አብርሽ ለኦዲየንሶቹ ምላሽ ሰጥቶ ነበረ ስለ ነፂና ስለሱ ማለት ነው ያለውን ነገር ምላሽ ሰጥቶ ነበረ። ለምን መልስ አትሰጠንም ምናምን እያሉት ስለነበረ ብዙዎቹ እና ደግሞ አብርሽና ማነው ሩታም ለምን መልስ አትሰጥም ምናምን እያለችው ስለነበር መልስ ሰጥቶ ነበረ። እና መልስ ሲሰጥ ደግሞ ምንም አይነት ከ100% 25%ቱ ነፂ የምትለው እውነት ሊሆን ይችላል። ግን 75%ቱ ምንም ውሸት ነው ምናምን ነገር እያለ ነበር። ሰምታችኋል እናንተ መቼምና እሱ ያው ስራ ነው። ምንም ይሄ እንደዚህ ነው ምናምን ብዬ ልወቅሰው አልችልም። ስራ እስከሆነ ድረስ ስራ ነው የሚሰራው፣ ይሰራል ምናምን። እኔ የምትገርሙኝ እናንተ ናችሁ። እናንተ ማለት እውነቱን ማየት አትፈልጉም ነው ማለት እውነቱን ማየት አትፈልጉም። እንደዚህ እየታየ ቁጭ ብሎ ነጭ ሆኖ እየታየ እውነቱን ማየት አትፈልጉም ነው ወይስ እንዴት ነው? አልገባኝም። እኔ የእውነት ግራ ገብቶኛል። ለምሳሌ አንድ ሰው በነፂ ከፈረደ በቃ ሁሉም ሰው ነፂ ነው በሷ ነው የሚፈርደው። አንድ ሰው ወደ ነፂ ካዘነበለ ጥሩ እያለ ነፂን ነው የሚያሞግሰው። ወደ አብርሽም እንደዛው ከተዞረ ምናምን ብቻ እነሱ እኮ ስራቸውን ነው የሚሰሩ። እኔ ማለት እኔ የምፈልገው ምንም አይታያችሁም? እነሱ ስራቸውን ነው የሚሰሩ። ማድነቅ ካለባችሁ ራሱ ለምሳሌ የሩታ አድናቂ መሆን የምትፈልጉ ከሆነ የአብርሽ አድናቂ መሆን ደጋፊ መሆን የምትፈልጉ ከሆነ እንደዚህ የተለያዩ ዩቲዩበሮችን መርጣችሁ ወዳችሁ የምትከታተሏቸው ራሱ ከሆነ ልክ ታሪካቸው አሳዝኗችሁ ወይም በቃ አይደለ የደረሰባቸው ችግር የሚሆኑት ነገር አሳዝኗችሁ ሳይሆን መሆን ያለበት እንደኔ ማለት ነው በትወናቸው ይሆናል አይደል? ሰው ብዙ ነገሩ ይስባል መቼም። አረማመዱ ሊስብ ይችላል፣ አነጋገሩ ሊስብ ይችላል፣ አቋቋሙ መልኩ ይሆናል አይደለ? ሰው የምትወዱለት ነገር ይኖራል። አንድ ሰው ስታዩ የምትወዱለት ነገር ይኖራል። ሁሉም ሰው ምርጫው የተለያየ ስለሆነ እና እኔ ብዬ የማስበው በትወናቸው ይሆናል አይደለ? ብቻ የምትወዱት ትወናቸውን ሊሆን ይችላል የሆነ ብቻ እንጂ የሆነ ነገራቸውን ስትወዱ ይሄ የደረሰባቸውን ነገር ምናምን በዛ አዝናችሁ በጣም አሁን ለምሳሌ እያለቀሱ እንባ እየወረዳቸው ምናምን ስታዩ ወይኔ ምናምን ብላችሁ ሲከፋቸው የምትከፉ ብዙ አላችሁ። የሆነ በቃ ደስታ ያስደስታል። ሰው ሲከፋም በእርግጥ ያስከፋል። ሰው ስለሆንን ሰው ሲደሰት እንደሰታለን፣ ሲከፋም እንከፋለን። ግን መሆን ያለበት እነሱ ላይ ዩቲዩበሮች ላይ ነው የምላችሁ። ሙሉ በሙሉ ሁሉ ነገር እውነት አይደለም።
እንደው እንጃ ምናልባት 25% ነው ዩቱበሮቹ እውነት ሊሆኑ የሚችሉት። ሌላው በቃ እየጨማመሩ ምናምን ፌመስ ለመሆን በቃ ይሆናል አይደለ እንትን ፌመስ እንደሆኑ ለመቀጠል የሚያደርጉት ነገር እንጂ ሁሉም ነገር እውነት አይደለም። ይሄ አጋነው ምናምን ራሳቸውን ዩቱበሮቹ ፊታቸው ለምሳሌ የግል ህይወታቸው ሁልጊዜ የሚኖሩት ህይወታቸው እንደዛ ነው ብላችሁ ነው የምታስቡት። በጭራሽ ተሳስታችኋል። የምሬን ነው። ምን ልላችሁ መሰላችሁ በአጭሩ ማለት ነው በቃ አብዛኞቹ አብዛኞቹ ሙሉ በሙሉ ዩቱበሮች ሁሉ ነገር እውነት አይደለም። በቃ አትሸወዱ። ከልባችሁ የምታዝኑ ሰዎች ካላችሁ አትሸወዱ። ደግሞ አላችሁ ኮሜንት በነገራችን ላይ ኮሜንቱ የኔ አይደለም። ትልልቅ ቻናሎች ላይ ሄጄ ኮሜንት ሳነብ ማለት ነው ምን ተጻፈ ምናምን ብዬ ሳይ ኮሜንቱ የሚገራርም ምናምን በቃ ያዘኑ የተከፉ አይዞሽ ምናምን የሩታ ደጋፊ የነፂ በቃ ስለምትወዷቸው ስለትወናቸው ምናምን በቃ አይደለ ስለሆነ ብቻ እንጂ ስለደረሰባቸው ነገር ስለ ታሪካቸው ምናምን በመስማት አትከፉ። ምክንያቱም ብዙ ዩቱበሮቹ ለመፈመስ ለገንዘብ ምናምን እኔ ገረመኝ ሩታ እንዴት ፈቀደችለት? ያው ለገንዘብ ሂድ ብለው እንጂ እሱ የሚያወራው ነገር እውነት ሆኖ አይደለም። ለምሳሌ አብርሽ የሚያወራው ነገር እውነት ሆኖ አይደለም። ለገንዘብ ነው በቃ አንድና አንድ ለገንዘብ ፌመስ ለመሆን በፌመስ እንደሆኑ ለመቀጠል ምናምን የሚፈጥሯቸው ታሪኮች እንጂ እውነት አይደሉም። ሙሉ በሙሉ እውነቱን ልንገራችሁ እውነት አይደለም ሙሉ ለሙሉ። እና አትሸወዱ ውድ ቤተሰቦች። አብዛኞቻችሁ ደግሞ የማዳም ቅመሞች ስለሆናችሁ ማለቴ ነው። ለምሳሌ ነፂን ስናያት ለምሳሌ እንደው ምሳሌ ያክል ማለት ነው ባለፈው ይሄ ቪዲዮ ከመሰራቱ በፊት የሰራችው ቪዲዮ ካያችሁት እያለቀሰች አብርሽ ዋጋህን ታገኛለህ፣ ምንድነው ኪዳነ ምህረት ዋጋህን ትሰጥሃለች ነው፣ እኔ ለኪዳነ ምህረት ነው የምተው ምናምን ነገር እያለች በቃ ብዙ ነገር እኔ በፈጣሪ እየማሉ ምናምን ለበቃ ለመታመን የሚያደርጉት ነገር እውነት ግን አይከብድም። የምር አይከብድም። እኔ እግዚአብሔርን በትንሽ ይከብደኛል። በቃ ለገንዘብ ብለው ነው እውነት ለገንዘብ ብለው ታዋቂ ለመሆን ላይክ ሰብስክራይብ ለመሰብሰብ ምናምን ነው በቃ። ፕሊስ አትሸወዱ። የምሬን ነው። ሁሉም እውነት አይደለም። እውነቴን እምላችሁ ማለት ስለምትወዷቸው አድናቂያቸው አድናቆት ስለሆናችሁ ምናምን ብቻ ተከታተሏቸው። እውነት አይደለም። እውነት አይምሰላችሁ። በአጭሩ በቃ ውዶች እንግዲህ ብዙ አላወራባችሁ። ብዙ ማውራት መናገር ይቻላል፣ ግን ቪዲዮ ከሚረዝም እና እናንተን ከማሰለቻችሁ ውድ ቤተሰቦቼ የዛሬው ቪዲዮ ይሄን ይመስል ነበር። በያላችሁበት ሰላማችሁ ብዝት ይበልልኝ። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አዲስ ነኝ ውድ ቤተሰቦቼ። ሰላማችሁ ብዝት ይበልልኝ። ባይ ባይ።